የፊታችንን ቆዳ ያለሰልስልናል፣ ይወጥርልናል። በአፋችን አካባቢና እንዲሁም ግንባራችን ላይ የተሸበሸበውን ይወጥርልናል። እንደምታዩት በጣም ቆንጆ ያማረ ልስልስ ያለ ቆንጆ ክሬም ነው እየሰራሁት። የካሮት ክሬም ነው። ሰርታችሁ ተጠቀሙት። እንደ ቻሌንጅ እናንተ ለሳምንት ያክል መጠቀም ትችላላችሁ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? አለሁ ፈጣሪ ይመስገን በጣም ደህና ነኝ። እናንተም ሰላም በያላችሁበት ብዝት ትርፍ ይበልልኝ። ዛሬ እዚህ ጋር የምታዩትን ቆንጆ ያማረ ክሬም ይዤላችሁ መጥቻለሁ። እንደ ቻሌንጅ አድርጋችሁ እናንተ ለአንድ ሳምንት መጠቀም ትችላላችሁ። እስኪ ወደ አሰራሩ አብረን እንግባ። አመሰግናለሁ። በመጀመሪያ የሚያስፈልገን እዚህ አንድ ካሮት ይሆናል። ትልቅ ከሆነ ግማሽ አድርጉት፣ ካልሆነ ደግሞ እንደዚህ እንደምታዩት አንድ። ከዛ በደንብ አድርገን እንፈቀፍቀዋለን። ክሬሙ ለእጃችን፣ ለፊታችን እንዲሁም ለአንገታችን ይጠቅመናል ማለት ነው እና እንዳሰራራቸው ትሰሩታላችሁ። እናንተ ባላችሁ ነገር መጠቀም ትችላላችሁ። በጣም ቀላል ሲምፕል የሆነ ነው። በደንብ አድርጌ እፈቀፍቀዋለሁ። ከዛ ውሃውን እንወስዳለን ማለት ነው። በቤታችሁ የሩዝ ዱቄት ወይም ደግሞ የበቆሎ ዱቄት ካላችሁ በሁለት አንዱ መስራት ትችላላችሁ። በጣም ቀላል ነው፣ ተጠቀሙት። ማታ ማታ ከመተኛታችን በፊት አንድ 30 ደቂቃ አስቀርተን ይህንን እየተቀባን ማደር ለፊታችን የምንንከባከብበት በጣም አሪፍ ነው። ትወዱታላችሁ እርግጠኛ ነኝ። ይህ ለሁላችንም የቆዳ አይነት ይሆናል። በጣም ጠቃሚ ነው። እኔ በጣም ስለጠቀመኝ ለእናንተ ያጋራኋችሁ። እናንተም ሰርታችሁ በቤታችሁ እንድትጠቀሙት ነው ሪከመንድ ያደረግኳችሁ ማለት ነው። ውድ ቤተሰቦቼ በደንብ አድርጌ ፈቀፍቀዋለሁ። በትንሹ በኩል በደንብ አድርጋችሁ ፈቅፍቁ። ትልቁ ተሆነ ይህች ትንሽ ስለሆነች በትንሹ በቀላሉ እንደዚህ ሁሉም ውሃው እንዲወጣ በቀጫጭኑ ፈቀፍቀውና ይህንን ይመስላል። አሁን ጨርሻለሁ። ከዛ ስትፈልጉ በማጥለያ እንደኔ ጠቅጠቅ ባለ ማጥለያ ካልሆነም በእጃችሁ መጭመቅ ትችላላችሁ። እንደውም በእጃችሁ ስትጨምቁት በጣም ብዙ ውሃ ይወጣዋል። እንዳለ ያለው የውስጡ ሙሉ በሙሉ ይወጣላችኋል ማለት ነው። ለዛ መጠቀም አሁን ውሃውን ለብቻ እንለያለን። በነገራችን ላይ ይሄኛውንም እንዳትጥሉት። ይሄኛው ብትፈልጉ ቅባት ትሰሩበታላችሁ፣ ስትፈልጉ ደግሞ ለሰውነት ስክራፕ ይሰራበታል እና ቆንጆ የፀጉር ዘይት ራሱ መስራት ትችላላችሁ። በየትኛው በፊት እንደውም ለፀጉር የጭቃ ቅባት የሰራሁበት አይታችሁ ከሆነ እንደዚህ አጥልዬ ነው። ይሄኛው አይደፋም፣ እንዳትጥሉ እሺ። ሁለቱንም በሁለት መንገድ መጠቀም ትችላላችሁ። ውሃውን ለክሬም ስትሰሩ ለፊታችሁ፣ ያኛውን ደግሞ ይፈቀፈቅንበታል አይደል ደረቁ፣ ይሄ የማጠለው እሱን ለጭቃ ቅባት መስራት ትችላላችሁ። እንደዚሁም ደግሞ አድርቃችሁ ዘይት መስራት ትችላላችሁ ለፀጉራችሁ ማለት ነው እና አይጣልም፣ እንዳትጥሉ እሺ። እና ዋናው ነገር ነው ይሄ እንግዲህ በፕሮቲን የበለጸገ ነው። በጣም ቆንጆ ነው። ለፊታችንም እንደዚሁም ለፀጉራችንም በጣም አሪፍ ነው። ካሮት የፀጉር የፊት ለፊቱን ያሳድጋል። በጣም አሪፍ ነው እና ያንን ሰርታችሁ መጠቀም ትችላላችሁ ማለት ነው። እንዳትጥሉ እሺ። በጣም ቆንጆ ነው። እኔ ቅባቱ በጣም ነው የምወደው። ፀጉሬን በጣም ነው የሚያለሰልስልኝ። ይህንን በደንብ አድርጌ ጨምቄው መለሳለሁ። አሁን ትንሽዬ ስለሆነ ጨምቄያት እመለሳለሁ። የጨምቄ ይሄን ያክል አውጥቼለታለሁ። አሁን ድርቅ ብሏል እንደምታዩት፣ በደንብ ነው የጨመቅኩት። ከዛ አልጥለውም፣ እንደዚሁ ዝርር አድርጌ ያስቀምጠውና እንዲደርቅ አደርገዋለሁ። ከዛን በኋላ የጨለማ ዘይት ሰርቼ እጠቀመዋለሁ ማለት ነው። እንደዛ አድርገዋለሁ፣ እንዳጥሉ እሺ። አሁን በመቀጠል ይሄን እንሰራለን። ቪዲዮውን ላይክ በማድረግ እንደዚሁም ደግሞ ከወደዳችሁት ለጎረቤቶቻችሁ ለምትወዱት ሸር በማድረግ ተባበሩኝ ማለት ነው። አመሰግናለሁ። እዚህ ጋር አንድ የሾርባ ማንኪያ የበቆሎ ዱቄት ነው ያደረኩት። ስሙዚ ሆነውም መጠቀም ትችላላችሁ። አገር ቤት ያለንስ ለምትሉኝ ድቅቅ ያለውን ብቻ እንዳይሻክራችሁ ማለት ነው። ያው ክሬሜን ስለምንሰራው ለዛ ነው። በጣም የለሰለሰ መሆን አለበት።
እና ልስልስ ያለ የደቀቀ የላመ ካላችሁ መጠቀም ትችላላችሁ። ችግር የለውም የተፈጨም ቢሆን ማለት ነው። እና ይሄ ላም ያለውን የተጠቀምኩት። ከሌለ ሩዝ ቀቅላችሁ ፈጭታችሁ ማድረግም ትችላላችሁ። ችግር የለውም። እሺ ከዛ እዚህ ላይ አድርገውና ለ5 ደቂቃ ብቻ በጣም እሳቱን እንቀንስና 5 ደቂቃ እሺ። ከዛ በላይ አይደለም ነው የሚወፍረው። በጣም እንዳይወፍርባችሁ በመጀመሪያ የካሮቱ ውሃው ከተረፋችሁ አስቀምጡትና እዚህ ጋር ሲወፍር ጠብ እያደረጋችሁ ታላሉበታላችሁ። እሺ እየወፈረ ሲመጣ ጠብ ታደርጋላችሁ ቀንሳችሁ ማለት ነው። ካልሆነም ደግሞ ውሃ ጠብ ታደርጉበታላችሁ። እየወፈረ ከመጣ በጣም ከወፈረባችሁ ማለት ነው። ምክንያቱም በጣም እየወፈረ በሚቀመጥ ሰዓት የበቆሎ ዱቄት እየወፈረ ነው የሚመጣው። አልቀባ እንዳይላችሁ ትንሽ እንደዚህ ሲወፍር ወይ ውሃ ወይም ደግሞ የካሮቱን የቀነሳችሁትን ውሃውን መጨመር። እንደዚህ እንዳለ ትተውታላችሁ። እየተንተከተከ እንደዚህ እያለ አሁን እኔ አወጣዋለሁ። ለምን ብትሉኝ አሁን የቀጭን ነው። ሲውል ሲያድር ወፍራም ይሆናል። ቁጭ ሲል ማለት ነው። ሩዝና በቆሎ ዱቄታቸው እንደዚህ የመወፈር ባህሪ ያላቸው እያደረ ሲመጣ ለዛ አስቀምጠዋለሁ። እንደ ቻሌንጅ አድርጋችሁ ብትጠቀሙት እጅግ በጣም መልካም ነው። እኔ አሁን አንድ ጊዜ የሰራሁትን ለራሴ እንደ ቻሌንጅ አድርጌ ነው የምጠቀመው። እናንተም እንደዛ አድርጋችሁ ተጠቀሙ። የሰራችሁትን ቢያንስ ለ3 ቀን ለ4 ቀን ለሳምንት መጠቀም ትችላላችሁ። ከዛ እዚሁ ነበረበት ቦታ ላይ መልሼ ገለብጠዋለሁ ማለት ነው። ሳህኑ ላይ የገለበጥኩት እኔ እዚህ ጋር የምጨምርበት ስላለ ነው። እናንተም በቤታችሁ ለፊታችሁ የምትጠቀሙት አለ አይደል? ይሄ ቀለል ያለ ኦይል እንደ ካስተር ኦይል፣ ኮኮናት፣ እንደዚሁም ባቢ ኦይል ወይም ደግሞ ንጹሑን የወይራ ዘይት ትንሽዬ ጠብ ማድረግ ትችላላችሁ ቤታችሁ ካለ። እንደዚሁም ደግሞ ለፊታችሁ ለእናንተ ለሚስማማችሁን ቫይታሚን ሲም ይሆናል። ያው ትንሽዬ ማድረግ ትችላላችሁ። ለምንድን ነው የማደርገው? ያው በጣም ይደርቃል ስንቀባ ድርቅ ነው የሚያደርገው እና ለዛ ትንሽ ወዝ እንዲሰጠን ስንታጠብ ፊታችን በጣም እንዳይደርቅ ትንሽዬ ኦይል እናደርግበታለን። ይሄ ባቢ ኦይል ነው፣ ምንም ሳይድ ኢፌክት የለውም። ከዛ ትንሽ አድርጋለሁ። ካላችሁ ቫይታሚን ሲ ማድረግ ትችላላችሁ። የፈለጋችሁትን መጠቀም ትችላላችሁ። ትንሽዬ ማለት ነው። አለማድረግ የምንችላለን ካላችሁት ይቻላል፣ ችግር የለውም። ብታጡ የወይራ ዘይት አታጡ መቼም እና በጣም አሪፍ ነው። ይህንን በደንብ አድርጌ አዋህደዋለሁ። ስታዩት አሁን ቀጭን ይመስላል፣ በኋላ ግን ስለሚወፍር ነው እንደዚህ ያደረግኩት። ቁጭ እያለ ሲመጣ ይወፍርና አቅጥኑኝ እንዳይል ማለት ነው። ከዛን ይሄንን እቃ ውስጥ እናደርገዋለን። የምትችሉ ከቻላችሁ ከቀዘቀዘ በኋላ ፍሪጅ ውስጥ አስቀምጡት። እሺ ከቻላችሁ፣ ካልቻላችሁ ደግሞ ኖርማል ክላስ አለ አይደለ? ቀዝቀዝ ያለ መሬቱ የሚቀዘቅዝ እዛም ማድረግ ትችላላችሁ። አሁን በቃዬ ውስጥ እገለብጣለሁ። እዚህ ጋር አደርገውና እኔ በሚመቻችሁ እቃ አድርጋችሁ መጠቀም ትችላላችሁ። ፊት ለፊት ላይ አድርጉት እንዳትረሱት። ይህንን ከመተኛታችን በፊት ፊታችንን ትጥብ ብለን የንጹህ ፊታችን ላይ ቆዳችን ላይ ለአንገታችን እጃችን ላይ እዩት። እንደምታዩት ምንም አይታይም። በጣም ስሙዝ ነው፣ ልስልስ ያለ ነው። በጣም ሶፍት ነው የሚያደርገው። እንደዚሁም ደግሞ እየቆያችሁ ስትሄዱ በቆሎ ስላለው አለ አይደለ? የሆነ የመወጠር ባህሪ አለው። የተሸበሸበ ቆዳን ይወጥራል። ያው በቆሎ የዚህ ባህሪ ስላለው ነው። እሺ እና ስትቀቡት እንደዛ ነው የሚያደርገው ማለት ነው። የተቀባው ደግሞ አሳያችኋለሁ። ይህንን እንዳትጥሉ። ክሬማችን ይችን ትመስላለች። እንደዚህ አነስ ባለቃ ትንሽ እያድርጋችሁ ስሩ። አሁን አንድ የሾርባ ማንኪያ ነው የሰራሁት። እየቆየ ሲመጣ ስለሚወፍር እንደዚህ ቀጠና አድርጌ ሰርቸዋለሁ። እንደዚህ አድርጋችሁ ሰርታችሁ እናንተም ቁጭ አድርጋችሁ ፊት ለፊት ቦታ ላይ መጠቀም ትችላላችሁ። ሳምንት የምታቆይት ከሆነ ቢያንስ በየ3 ቀኑ ብትጠቀሙ ፍሪጅ ውስጥ አስቀምጣችሁ ረዘም ያለ ጊዜ እንዲቆይ ለ1 ሳምንት ያክል መጠቀም ትችላላችሁ ማለት ነው። ይህ በጣም ቆንጆ ነው። እንደዚህ ጠባሳ ያለብን ጥቁር ነጠብጣብ ካለባችሁ ቢያንስ
የተወሰነ ያላቅላቸዋል፣ የተወሰነ ማለት ነው። በእንክብካቤ ስለሆነ የሚለቀው። አሁን እኔ ፊቴን ታጥቤ ያለው ያው ስንቀባ ፊታችንን መታጠብ ይኖርብናል። የምንሰራቸው ውህዶች በቀላሉ ወደ ውስጥ ዘልቀው ጥቅማቸውን እንድናገኝ ከዛን እንደዚህ ታጥበን መቀባት ነው ማለት ነው። እንደምታዩት ይኸውላችሁ በጣም ቆንጆ ነው። በጣም ነው ስሙዝ የሚያደርገው። በጣም አሪፍ ነው። ልክ 10 ደቂቃ እየቆያችሁ ስትሄዱ የራሱ የመጨምደድ ባህሪ ያለው በጣም አለ አይደል? እንዴት ነው ውጥርጥር ነው የሚያደርጋችሁ ፊታችሁን ማለት ነው። ያ ምንድን ነው በቆሎ ዱቄት ስላለው ነው። ሩዝም ቢሆን እንደዛው ነው የሚያደርገው እና ከሁለት አንዱ ካላችሁ መስራት ትችላላችሁ። ሩዝ ከሆነ ጥሬውን ራሱ ፈጭታችሁ መጠቀም ትችላላችሁ ማለት ነው። ከዛ በደንብ አድርገን ማሳጅ እናደርገዋለን። ማታ ላይ ብትጠቀሙት ካም ነው። ምክንያቱም ማታ ወደ መኝታችን ልንተኛ ስንል እንደዚህ ራሳችን ብንንከባከብ እርግጠኛ ነኝ ለውጥ ታመጣላችሁ። ምክንያቱም ቀን ስራ ነው የምንውለው። ፊታችን የተለያየ የፀሐይ ብርሃን እንደዚሁም በአቧራ በተለያየ ነገር ይጎዳል፣ በንፋስ በሁሉ ነገር ማለት ነው። ያው ግንባር ቀደም ሆኖ ስለሚገኝ ምንም ነገር ስለማይከለው ወደሱ እየመጡ ወደኛ የመጡ ነገሮች ሁሉ እላው ላይ ያርፋሉ እና ማታ ብትቀቡ ማታ እንደዚህ ተንከባክባችሁ ብታድሩ ፊታችሁ ላይ ያለው ነገር እመኑኝ 100% ይጠፋላችኋል። ለምን ሁል ጊዜ ቢያንስ ምንም እንኳ ባትቀቡ እንግዲህ ፊቴንም እጄንም ነው የምቀባው። እጃችሁንም ፊታችሁንም አንገታችሁንም መቀባት ትችላላችሁ። ምንም እንኳ ሌላ ነገር ባይኖራችሁ ማታ ማታ ምንም መስት በቃ ሁል ጊዜ ፊታችሁን ታጥባችሁ የሆነ ነገር ቀብታችሁ ደሩ ወይ ባልዚን ወይ ያላችሁን ነገር ማለት ነው። ማታ ላይ ጠዋት ታጥባችሁ ምንም ባትቀቡ ምንም ችግር የለውም ማለት ነው። እሺ ለምን ስራ ስለምንውል የተለያየ ነገር ስለምንሆን ምን የዛን ያክል አያስፈልገንም። ምናልባት ያው ወደ ውጭ የምትወጡ ስራ የምትወጡ ያ ሜካፕ ምናምን የሚያስፈልጋችሁ ካልሆናችሁ በስተቀር ለኖርማል እንደዚህ ነው። በዚህ መልኩ መጠቀም ትችላላችሁ። አሁን ተፈጥሯዊ ነው፣ በቃ ናቹራል ነው። ምንም ሳይድ ኢፌክት የለውም። ቆዳችንን ሞይስቸራይዝ ከማድረግ ውጪ ምንም አይነት ሳይድ ኢፌክት የለውም። እንደዚህ አድርጌ እዩት፣ ለይቷል። እንግዲህ እንዲህ ተለያየ እንዳይሆንባችሁ አንገታችሁን መጠቀም ትችላላችሁ። እኔ አንገቴን አልተቀባሁትም፣ ግን ምን ያክል እንደተለያየ እዩት፣ እንደምታዩት ማለት ነው። የሁላችሁ እንግዲህ 10 ደቂቃ ቆይቼ መጥቻለሁ። ልክ ፊቴን እንዴት ነው ውጥርጥር አድርጎ ነው የያዘው። ያው የበቆሎ ዱቄት እንግዲህ ባህሪው እንደዚህ ነው። ፊት ይወጥራል። በጣም ቆንጆ ነው። ነሻ ወይም ደግሞ ዳራ ይባላል። ድርቅ ብሎልኛል እንደምታዩት። አሁን ታጥቤ ደግሞ ተመልሼ አሳያችኋለሁ። አብራችሁኝ ቆዩ። በጣም ትወዱታላችሁ። ይኸው ታጥቤ ተመልሻለሁ። ፏ አድርገዋለሁ። ነጭ አድርጎኛል። ይሄ ክሬም በቀደም የሰራሁት ክሬም ነው። ሰርታችሁ ተጠቀሙት። በጣም በጣም ቆንጆ ነው። በጣም ነው ፊት የሚያነጣ የሚያቀላ። በጣም ቆንጆ ነው። ይሄ 3ኛ ቪዲዮ ላይ ታገኙታላችሁ። በጣም አሪፍ ነው። ይሄንን ከታጠብኩ በኋላ እየተቀባው ትገኛለሁ ማለት ነው። ይሄ አትታጠቡትም። ይሄ ራሱን የቻለ ፊታችሁን ሞይስቸራይዝ የምታደርጉበት ቤቴ ያቀላቀልኩት ክሬም ነው። መስራትና መጠቀም ችላላችሁ። በጣም ቆንጆ ነው። እውነት በጣም ለውጥ አለሽ እያሉኝ ነው የራሱ ማለት ነው። በጣም እኔ በራሴ ለውጥ ያገኘሁበት ነው እና ተጠቀሙት። እሺ ትወዱታላችሁ። በዚህ ነው ሞይስቸራይዝ ያደረግኩት ፊቴን እያደረግኩም ያለሁት። ያው ፍርጅ ያስፈልገውም ብያችኋለሁ። ውጭ አድርገዋለሁ። እጄንም ፊቴንም በደንብ አድርጌ እቀባለሁ። በጣም ተስማምቶኛል። እናንተም ተወዱታላችሁ። ሞክሩት። እሺ ራሱን የተቀባው ሌላ አይደለም። እንግዲህ ይህንን ይመስላል። ተወዱታላችሁ ብዬ ተስፋ አደርጋለሁ። ለቻናሌ አዲስ የሆናችሁ ማለትም ገና ዛሬ የመጣችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ሁላችሁንም ስለተከታተላችሁኝ አመሰግናለሁ። ወዳችኋለሁ። ባይ